ሰላም ጤና ይስጥልን የሪያሊቲ ሚዲያ ተከታታዮች ለዕለቱ የተዘጋጁትን መረጃዎች ይዘንላችሁ ቀርበናል። እስከ መጨረሻው እንድትከታተሉን እንጋብዛችኋለን። የመጀመሪያው መረጃችን የድሆች ቤት የቀሙ ከፍተኛ አመራሮች በቁጥጥር ስር መዋላቸውን የተመለከተ ነው። የአዲስ አበባ ከተማ አስተዳደር በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 5 የተሰጣቸውን የህዝብ አደራ ወደ ጎን በመተው ለግል ጥቅማቸው ሲሉ አቅመ ደካሞችን የካንሰርና የልብ ህመምተኞችን እንዲሁም አራስ እናቶችን ጭምር በፖሊስና በኮንስትራክሽን ወዛደሮች አስከብበው በውድቅት ሌሊት ከቀበሌ ቤታቸው ያፈናቀሉት 3 የክፍለ ከተማና 2 የወረዳ አመራሮችን ከኃላፊነታቸው በማንሳት በቁጥጥር ስር አውሏቸዋል። መንግስት ቤት ሰርቶ ለድሆች ይሰጣል እንጂ ድሃ ከቤት አስወጥቶ ራሱ የሚገባበት አመራር የለውም ያሉት የክፍለ ከተማ ዋና ስራ አስፈጻሚ አቶ አህመድ ሐሰን በጥፋተኞቹ ላይ የማያዳግም ህጋዊና አስተዳደራዊ እርምጃ መወሰዱንና ተጠያቂነቱ እንደሚቀጥል አረጋግጠዋል። ይህንኑ ተከትሎ የከተማ አስተዳደሩ የበላይ ኃላፊዎች ጉዳዩን በአስቸኳይ አጣርተው የተፈጸመው በደል በፍጥነት እንዲታረም በማድረግ ተበዳዮቹን በሙሉ ወደ መኖሪያ ቤታቸው መልሰዋል። ፍትህ ያገኙት ነዋሪዎች ለከንቲባ አዳነች አቤቤና ለከተማው አስተዳደር ከፍተኛ ምስጋና ያቀረቡ ሲሆን በከንቲባ ጽሕፈት ቤት የመልካም አስተዳደር ቅሬታና አቤቱታ ዘርፍ ኃላፊ አቶ አባይነህ አመርጎ በበኩላቸው አመራሩ በቅንነትና በታማኝነት ማገልገል እንዳለበት አሳስበው ህብረተሰቡን መሰል የመልካም አስተዳደር ችግሮች ሲያጋጥሙት ጥቆማ በመስጠት ለከተማ አስተዳደሩ ተገቢውን እገዛ እንዲያደርግ ጠይቀዋል። በመቀጠልም በአዲስ አበባ የመኖሪያ ቤት ኪራይ ዋጋ መተመኛ ጥናት መቅረቡን የተመለከተ ዜና አለን። በአዲስ አበባ የመኖሪያ ቤት ኪራይ ዋጋ መተመኛ ጥናት ቀረበ። በ2019 በጀት ዓመት እንደሚተገበርም ተገለጸ። በአዲስ አበባ ከተማ የመኖሪያ ቤት ኪራይ ዋጋን ሳይንሳዊና ምክንያታዊ በሆነ መንገድ ለመምራት የመተመኛ ጥናት ቀርቦ የፓነል ውይይት መካሄዱ ነው የተገለጸው። ይህ የቀረበው የዋጋ ትመና ጥናት በዘፈቀደ የተሰራ ሳይሆን የከተማዋን ነዋሪ የመክፈል አቅም በማገናዘብ መሆኑን የአዲስ አበባ ከተማ ቤቶች ልማትና አስተዳደር ቢሮ ኃላፊ ቅድስት ወልደ ጊዮርጊስ ገልጸዋል። ጥናቱን የአዲስ አበባ አመራር አካዳሚና የተለያዩ የዩኒቨርሲቲ መምህራን እንዳከናወኑና በ2019 በጀት ዓመት እንደሚተገበርም ጠቁመዋል። ትናንት በተካሄደው መድረክ ላይ ንግግር ያደረጉት ቅድስት ወልደ ጊዮርጊስ ከተማ አስተዳደሩ የኑሮ ጫናን ለመቀነስና በየመኖሪያ ቤቱ ኪራይ ገበያው ላይ ይስተዋሉ የነበሩ ህገወጥና ዘፈቀዳዊ አሰራሮችን ለመግታት እየሰራ ነው ሲሉ ገልጸዋል። ኃላፊዋ አዋጁ በሚሰጠው ስልጣንና ኃላፊነት መሰረት የውል ማደስ ሂደት ፍትሃዊ፣ ሳይንሳዊና ምክንያታዊ በሆነ መንገድ ለመምራት የተከናወነው የመኖሪያ ቤት ኪራይ ዋጋ መተመኛ ጥናት መቅረቡን ተናግረዋል ሲል ኤፍቢሲ ዘግቧል። ያለ አግባብና በየጊዜው የሚጨምር የቤት ኪራይ ዋጋ የዜጎችን የመክፈል አቅም በማዳከም ለአጠቃላይ የዋጋ ንረት መባባስ አንድ ምክንያት መሆኑን የጠቀሱት ወይዘሮ ቅድስት ጥናቱ በመዲናዋ ሁለንተናዊ እሴቶች ላይ የራሱን የሆነ ዝቅተኛ፣ ከፍተኛ ኢኮኖሚያዊ፣ ማህበራዊ እና ፖለቲካዊ ፋይዳዎች እንዳሉት አብራርተዋል። ጥናቱ አከራዩ ከንብረቱ ተገቢውን የወቅቱ የኢኮኖሚ ሁኔታ ያገናዘበ ፍትሃዊ ገቢ እንዲያገኝ የሚያረጋግጥ እንደሆነና በሌላ በኩል ደግሞ ተከራዩ ከገቢው ጋር የተመጣጠነ ኪራይ በመክፈል የተረጋጋ የኢኮኖሚ ህይወት እንዲመራ ያደርጋል ነው ያሉት። በተጨማሪም ገበያውን ጤናማና ሊተነበይ የሚችል በማድረግ የከተማዋን የንግድና የኢኮኖሚ እንቅስቃሴ እንደሚያረጋጋ ገልጸው የቤት ኪራይ ዋጋ መረጋጋት ቤተሰቦች በተደጋጋሚ ቤት ከመቀየር ስጋት ይታደጋቸዋል ማለታቸውን ዘገባው አመላክቷል። የዕለቱ የሪያሊቲ ሚዲያ ጥንቅር እዚህ ላይ ተጠናቋል። በሌሎች ተመሳሳይ ዝግጅቶች እንመለሳለን። እስከዚያው ድረስ በሰላም ቆዩን። ሰብስክራይብ፣ ላይክ፣ ሼር ማድረግን እንዳትዘነጉ። ሰላም ቆዩን።